ሰላም ወገን እንዴት ናችሁን? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አቶ ብሩክ የተናገረውን ቃሉን አክብሯል። ትናንት እንደሰማችሁት ለሀብ ደግሞ የሆነ ነገር አለ ብሎ ነበር። እውነት ለመናገር ጠርጥሬ ነበር ትናንት። እንግዲህ ይገባካል ወንድሜ ብሎም ደግሞ ሸራ አድርጓል። ቅምጥሌ ደግሞ የኔ መካሪ የኔ ምርጥ ወንድም ለአንተ ከዚህ በላይ ይገባካል ብላ ነው ሸራ ያደረገችው ማለት ነው። እውነት ለመናገር ሀብ በጣም ደስ የሚል ምርጥ ልጅ ነው። እግዚአብሔርን የሆነ በቃ ደስ የሚል ነገር አለው። እኔማ ሳየው ራሱ ዝም ብሎ ደስ ደስ ነው የሚለኝ የምሬን ነው። እና እንግዲህ ያው የሆነ ፓርት ደግሞ እንባዬ እየመጣ የነበረ ምክንያቱም ይሄ ወንድሜ ምናምን የሚል ሙዚቃም ሆነ ምንም ነገር መስማት አልፈልግም። በዛ ላይ ደግሞ ሲጠቃቀፉ ምናምን ብቻ የሆነ የሚሰማችሁ ስሜት አለ። ብሩኬ እንኳን እግዚአብሔር አሳክቶልህ ወንድምን ለማስደሰት አበቃ። ሀብ ደግሞ እንኳን ደስ አለ። ይሄ ትንሽ ወንድምህ እንደ ትልቅ አስቦ እንደ ትልቅ ተረድቶ ይህንን ጊፍት ስለሰጠህ እንኳን ደስ አለ። ኑሩለት፣ ኑሩ ሁላችሁም አንዳችሁ ለአንዳችሁ መደጋገፋችሁ ያኔ በቃ ማለት ትንሽ ሆኖ ብሩኬ ሀብን ሲያዘው ትንሽ ነው ብሎ ሳይንቅ ነው እንግዲህ ስራውን ተቀብሎ ሲሰራ የነበረው ማለት ነው። ሰምታችኋል። ቅምጥሌ የእሱ ነች የእኛ ነች ብዬ ነው እንዲሁም ደግሞ ነገም የሱ ስለሆነች እያለም ነበረ ሀብ ማለት ነው። አይነው በጣም ምርጥ ወንድም ነህ። ለቅምጥሌማ አንድ ቀን የሆነ የባዕዳነት ምልክት አሳይታት አታውቅም። ማርያምን ሁሌም ልክ እንደ እናቷ ልጅ እንደ ወንድም ነው የምትወዳትም የምትንከባከባትም እና ሁሌም ቢሆን ሰዎችም ምኖችም ሲፈጠሩ ደግሞ ወንድም ነኝ ብለህ ወደ ብሩኬም ትንሽ ሳታዳላ ነው እኩል የምትቆነጥጣቸው እና አንተን አለማድነቅ አልችልም ሁሌም እንደምላችሁ ነው። እና ስለዚህ እንግዲህ ያው ብሩኬም ደስ ብሎታል እንግዲህ ነገር ስላደረገ ማለት ነው። ምክንያቱም በጣም ነው ደስ የሚለው የሆነ ለወንድም ለእህት እንደዚህ አይነት ነገር ስታደርጉ አይደለም እንደዚህ አይነት ነገር ትንሽ የቀላል ነገር ለእናንተ ብለን ስናደርግ የሚሰማን ስሜት አለ አይደለም። ይህንን ሁላችንም እናውቀዋለን። ያኔ እንግዲህ ብሩኬ ትንሽ ወንድም ነው፣ ሀብ ደግሞ ትልቅ ወንድም ነው። ያቅሙን ሁኖ አሳድጎታል። ሁላችንም እዚህ ደረጃ ስንደርስ ካለንበት ዛሬ ካለንበት ትንሽ ደረጃ የሚሆኑ ትልቅ ደረጃ በእህት በወንድሞቻችን ድጋፍ ነው። ከእናት ከአባት በላይ የእህት የወንድም ልፋት ድጋፍ አለበት እና ስለዚህ እንደዚህ እህትና ወንድምና ወንድም እህትና ደግሞ እንደዚህ መደጋገፍና መዋደድ መታደልነት ነው። በነገራችሁ እድል ይጠይቃልና ስለዚህ ሁሌም ክፉ አይግባባችሁ፣ ክፉ አይን አይያችሁ። የምሬን ነው። አንዳንዴ ሰው አይንም መጥፎ ነው እና ያኔ ብሩኬ እንዳለው ነው። አሁን ላይ ዘመኑ ትንሽ ይከብዳል። ሰው በገንዘብ የሚብላላበት ጊዜ ላይ ለኔ የሚልበት ጊዜ ላይ ለአንተ ብሎ ማሰብ ትንሽ ከባድ ነው እና ብቻ ሁላችሁም ከእህት ከወንድሞቻችሁ ጋር ለመዋደድ ሞክሩ። አውቃለሁ በጣም ብዙዎቻችሁ ለእህት ለወንድም ብዙ ነገር እንደምታደርጉ ማለት ነው። ስለዚህ ከእህት ከወንድም በላይ ምንም ነገር የለም። እህትን ወንድምን ሳይወዱ ሌላን ሰው መውደድ አይቻልም እና እህት ወንድሞች ብቻ ኑሩልን። ረዥም ዕድሜ ከጤና ጋር ይስጣችሁ። እንግዲህ ያው ብሩኬ ሚስጥር ዘርግፏል፣ ግን ባለፈው የሆነ ቦታ ላይም ሰምተናል ልበል ብቻ ያው በቅርቡ እንትን እንደምትል ናኒ ደግሞ ደስ የምትል ደርበብ ያለች ቆንጆዬ ሚስት አለችው። እንግዲህ ሲጀመር አይታችሁ ከሆነ እንደዚሁ አብረው ስታያቸው ራሱ አንድ አይነት ናቸው፣ ሀብና ናኒ ማለት ነው። ስለዚህ እንግዲህ እግዚአብሔር ሲያመጣውና ሲያመቻቸው እንደዚህ ነው። ቤቱም ተመቻቸላቸው፣ መኪናውም ተመቻቸላቸውና ሰርጋቸው እንግዲህ አይ ቲንክ ያው ማለት አሁን በሰኔ እንትን ቢሆንም በቶሎ የተጣደፈ ነገር ደስ አይልም። እስካሁን የቆዩትን ያክል ስለማይቆዩ ቀስ ብሎ ተረጋግተው ፏ ብሎ እንትን ይላሉ። እና ብሩኬ ደግሞ ምንድን ነው ያለው? ልጆቻችን እኛ ባለፍንበት ላይፍ ማለፍ የለባቸውም ሲል ማለት ነው። በጣም ገረመኝ። ማለት የእኔ ራሴ አመለካከት እንደዛ ነው ማለት የሰው ልጅ አንዳንዴ እኛም አድገናል ማለት እንደዚህ ብሎ ያድጋል ምናምን የሚባል አባባል አለ። ግን ቢያንስ እውነቱን ስነግራችሁ አይደለም ልጅ ታናሽ እህቴ እንኳን ከኔ የተሻለ ማለት ከኔ ኦቨር የተሻለ ወይ ደግሞ ከኔ የተሻለ ባይሆንም እኔ በመጣሁበት መንገድ ባትመጣ ደስ ይለኛል። የሆነ ታናናሾችን የተሻለ መስመር ማስያዝ ገብቷቸዋል። የሰው እዚህ ብላችሁ ጎትታችሁ መቼም የሆነ መስመር ባታስገቡት ብቻ የሆነ መንገድ ማሳየት እና እግዚአብሔር ሲያድል እንደዛ ነው። ሀብ ደግሞ እንግዲህ ሁሌም ኮራብ ነበረ እንደዚህ አይነት ነገር እንደምታደርግም ብሎታል። አንዳንዴ ኃላፊነት ተሰጧችሁ የሆነ ታደርጉታላችሁ ተብሎ የሆነ ኃላፊነት ሲሰጣችሁ ይከብዳል። እውነት ለመናገር የሆነ አንዳንዴ ትችላላችሁ ተብላችሁ ልክ ኃላፊነት ሲጣልባችሁ በጣም የሚከብድ ነገር አለው። የተሰማኝ እንደዛ ነው። ማለት ብሩኬ ይችላል ሲባል ትችላለህ ሲሉት የሆነ በቃ ትልቅ ኃላፊነት ተጣለበት። ገባችሁ? አትችልም ቢባል ኑሮ ምንም ኃላፊነት የማይሰማው ምናምን እዚህ ደረጃም ላይ ደርስ ይችል ነበረ። ግን ትችላለህ ልጄ ትችላለህ ወንድሜ ከተባለ የማይችል ሰው የለም። እና ለመለኛው እያላችሁ ነበር። ኮሜንት ደግሞ እያየው ነበር እና ለመለኛውም የሆነ ነገር እንትን ይበለው እያላችሁ ነበረ። ስለዚህ
ያው ሁሉም ነገር ቀስ በቀስ አይደለም የሚሆነው። ባንዴው ምንም ነገር አይደረግም። እንደውም ባንዴ ሁሉ ነገር ስለተደረገ እግዚአብሔር ይመስገን። በነገራችሁ ላይ ሁሉም ሰው የሚሰራውን ስራ ነው ብሩክ የሚሰራው፣ ግን ገንዘብ አያያዝ ይጠይቃል። ብዙዎቻችሁ ጥያቄ የሆንባቸው ነገር በዚሁ ልንገራችሁ ብዬ ነው። አንዳንድ ሰዎች ገንዘብ 1 ሚሊዮን ሊያገኙ ይችላሉ። ዛሬ አጥፍተውት ሊገቡ ይችላሉ። ያዩትን መልበስ፣ ያዩትን እንደዚህ ማድረግ፣ ብቻ በብዙ ነገር በጥቃቅን ነገር የሆነ ነገር ትንንሽዬ ነገር በየጊዜው በማድረግ ብሩክ ይሄን ነገር ሊያደርግ የቻለው ብር መያዝ መቻል ማለት በየጊዜው የሆነ ነገር ወጪ አለማውጣት፣ በትልቅ ነገር እንትና ለማድረግ ገንዘብ ታውቃላችሁ፣ ስን ይዘው ይያዛል፣ ሲበተን ደግሞ ይበተናል ማለት ነው። ብቻ ለዚህ ትልቅ ደረጃ ደርሳችሁ ስላየሁኝ ደስ ብሎኛል። ስለ ቅምጥሌ ደግሞ ብሩክ ምን አለ? ቅምጥሌ አብራኝ የነበረች ሰው ነች። በጣም አመሰግናለሁኝ። እንዲሁም ደግሞ ያው ወደፊት ትልቅ ደረጃ ደርሳ እንደማታ አልጠራጠርም። ግን አሁን እዚህ በኋላ ማንም ምንም ቢለኝ አልሰማም፣ እኔ ብሩክ ነኝ ብሏል እና የሚባል ነገር የለም። ሲጀመር ሁለታችሁ እንዳልተጣላችሁ እናውቃለን። ብሩኬ ያኔ ዛሬ እንደዚህ አይነት ወሬ ባታወራ ደስ ይለኝ ነበር፣ እንደሆነቱ ከሆነ ማለት ነው። ምክንያቱም የመጣው ለሀብ ጊፍት ለመስጠት ነው። ከዛ እንደተጣላችሁ ልታስታውሰን አይገባም። ምክንያቱም ስላልተጣላችሁ አንደኛ፣ ሁለተኛ ደግሞ ምንም በጣም ብዙ ልጆች የሚረበሹ ሰዎች አሉ። እና ደግሞ ሀብ ምንድነው ሁላችሁም አይለያዩ የሚል ኮሜንት ጻፉ ጎበዞች፣ እንደዚህ ቀጥሎበት ብሏል። እና ቀጥላለን። እኛማ ሲጀመር መቼም አትለያዩም፣ ልትለያዩ የማትችሉ ሰዎች ናችሁ። እና ደግሞ የፈጣሪ ያለ የሆነ ነገር ሰምቼ ማለት ነው። ቅድም ነው የሰማሁት፣ እንደውም ግን ከተለቀቀ ራሱ ትናንት ነው ተለቋል። ግን የሰማሁት ዛሬ አሁን ነው እና በጣም ነው የሳኩት ማለት ነው። በጣም የሰው ልጅ የሚሰራው ሊለወጥ ነው። እንገባችሁ? እና ደግሞ ማወቅ ያለባችሁ ነገር ማለት ነው። እና ደግሞ ቅድም ደግሞ ነው ኮሜንት ያየሁት፣ እንዴ ብሩክ አለች የሁሉ ዩቱበሮች ብር ካንተ ጋር ነው የሚገባው ስትል ደግሞ እንዴት እንደሳኩኝ። በነገራችሁ ላይ ብሩኬ ምናልባት የዋ ስለሆነ ሊሆን ይችላል ስላችሁ በህይወቱ እየተደረገ ያለለትን ነገር አንደኛ በህይወታችሁ የተደረገን ነገር ሁሉ አምጥታችሁ ለሰው ማሳወቅ ምናምን እግዚአብሔር እንደማመስገን ነው። በአደባባይ የሰጣችሁን ጸጋ በአደባባይ ታመሰግናላችሁ ማለት ነው። በድብቅ የተሰጣችሁን ጸጋ ደግሞ ትደብቃላችሁ። ገባችሁ? አሁን ብሩኬ በአደባባይ ነው ቪው ይታያል። ቫይራል ስንት ቪው እየታየ እንደሆነ ምናምን በደንብ ነው የሚታወቀው። ስንት ብር እያገኘ እንደሆነ በደንብ የምናውቀው እናውቀዋለን። እና ያ ነገር አለ ምናምን በቃ ኤቭሪዋን ሁሉ ሰው ያውቃል። ገባችሁ? ምን ያክል ቫይራል የወጣለት ልጅ እንደሆነ ቅምጥሌም እንደዛው። ስለዚህ ይህንን ነገር ብሩክ ያገኘውን ነገር የተሳካለትን ነገር በአደባባይ አምጥቶ እያሳያለው ምንድን ነው? አንደኛ እግዚአብሔርን የማመስገን ነው መጀመሪያ። እዛ ሲቀጥል ደግሞ ያኔ ለእናቱ ለወንድሙ ማድረግ ያለበትን ነገር ማድረግ ስላለበት፣ እንዲሁም ደግሞ ለሌላ ሰዎችም መማሪያ ነው። አንዳንድ ሰዎች ለራሳቸው 3-4 መኪና ሊገዙ ይችላሉ ምናምን፣ ለራሳቸው ቤት ጥግ ድረስ ሊያደርጉ ይችላሉ፣ ሊገዙ ይችላሉ፣ ወንድም እናት አባት ሳይሉ ማለት ነው። እና ለነዛ ሰዎችም ትምህርት ነው። የሆነ ነገር ሲያገኙ ቤተሰብን ዘወር ብሎ ማየት እንዳለባቸው ማለት ነው። ሲቀጥልም ጧትም እንዳልኳችሁ ደግሞ እንደሱ ደግሞ ወጣቶች ሰርተው መለወጥ እንደሚችሉ ደግሞ ማሳያ ነው። ተግባባን? ስለዚህ ሁላችሁ መረዳት ያለባችሁ ያ ነው። ከዛ ሲቀጥል ደግሞ እንዳልኳችሁ ምንድን ነው ያኔ በቃ እንዴት እንደዚህ ሆነ፣ እንዴት እንደዚህ ተገኘ ምናምን ብላችሁ ጥያቄ አታብዙ። የሆነ እንደዚህ አይነት ስራዎችን ሰርቶ ማየት። ከዚህ በፊት ማን ነበረ እንደዚህ አይነት ትክክለኛ የህይወቱን እንትን ያወራ? ዳኒ እንደዚህ አይነት ነገሮችን አውርቷል። ማለት ምን እንትን ላይ ነው ቀርቦ ለቤተሰቦቹ ብዙ ነገር እንዳደረገ ምናምን፣ ግን እየወጣ በየጊዜው ለእናቱ ቤት ሲገዛ ወይ ደግሞ ለቤተሰቡ ቤት ሲገዛ ለራሱ የሆነ ነገር ሲያደርግ እንትን አላለም አይደል? ግን እሷ መኪና ገዝቷል፣ አብርሽ መኪና ገዝቷል ምናምን። ብዙ ሰዎች አሉ ዩቱበር የሆኑ የገዙ ማለት ኖርማል ነገር ነው ይሄ። ያኔ በቃ የሚካበድ ነገር አይደለም። እየተካበደባችሁ ወይ ደግሞ እንደዚህ በጣም እንትን ገኖ የወጣው ምንድን ነው በአንድ ላይ ቡ ማለቱ ማለት ነው። ምክንያቱም ብሩኬ በየጊዜው ወታጀራ እየመጣ እንደዚህ አይነት ነገሮችን ላያሳልፍ ይችላል ምናምን ነገር። በአንድ ላይ ግን ይሄ ነገር ከተጀመረ ወይ ደግሞ እቅዱ ከተጀመረ ቤቱን መሰራት ከተጀመረ መኪናው ምንትም ካለ እኮ ቆይቷል። በአንድ ቀን ዛሬ መቶ ጀምሮ ምናምን አይደለም። ገባችሁ? ስለዚህ እንግዲህ ሀብ ወንድሙ እዚህ ጋር ሆኖ ሲያግዘው ነበረ። የወንድምነት ግዴታው ነው እንትን ለመናገር ማንም ወንድም ግዴታችሁ ነው። ገባችሁ? ስለዚህ ማንም ሰው በቃ እህትም ወንድምም ግዴታ ነው ብዬ ነው የማስበው ማለት ነው። እኔ እንደኔ ወንድም የሆነ ነገር አድርግልኝ እህቴ እንደዚህ አድርግልኝ ግዴታቸው ነው የሆነ። ስለዚህ ምንድን ነው ማንም ሰው እዚህ ጋር እንዳልኳችሁ ድንጋይ ቀጥቅጦ የሚያመጣው ሰው ደክሞ ነው ላቡ ጠብ ብሎ። እንደዚህ ዩቱብ ምንም ደግሞ ሶሻል ሚዲያም ሰርቶ የሚያመጣው ደግሞ በስድብ እንትን ብሎ ጊዜውንም እንትን ብሎ ምናምናም በብዙ ነገሮች። ገባችሁ? ስለዚህ ያ ነገር ነው። ማንም ሰው ኦንላይን ላይ የሚሰሩ ልጆች ቲክታክ ላይ ጌመር የሚጫወቱ ጃኒን ለምሳሌ ጃኒ ለእናቷ ቤት ገዝታለች። ገባችሁ? ያንን አሁን ጃኒ ያወራችሁ መቼ ነው? የሆነ ጊዜ ቃለ መጠይቅ ተደርጎላት ነው ያወራችሁ።
እና ባጭሩ በአጠቃላይ ብልጥ መሆን ነው። ብልጥ መሆን ገንዘብን የት ላይ መጣል እንዳለባችሁ፣ እንዴት ማውጣት እንዳለባችሁ፣ እንዴት ማውራድ እንዳለባችሁ እያንዳንዷን ነገር ማወቅ። ካላወቃችሁበት ገንዘብ ገደል ነው የሚወስዳችሁ። በነገራችሁ ላይ ገንዘብ ያድናልም ይገድላል። የምሬን ነው። አንዳንድ ወጣቶች አገኘም ብለው ወደ ሱስ ይገባሉ፣ ወደ ምናምን በቃ ካገኙ መጠጣት ነው ምናምን ነገር። አቶ ብሩክ ደግሞ ከዚህ ነገር ጸዳ ያለ ልጅ ነው። እና በአጠቃላይ ጠቅለል ሳደርግላችሁ ሀብም እንኳን ደስ አለ፣ ብሩኬም እንኳን ደስ አለ፣ ቅምጥሌም ደግሞ እንኳን ደስ አለሽ የኔ ቆንጆ። ምክንያቱም ያንቺ ውጤት ነው፣ ትልቅ ውጤት ያንቺ ነው። ምክንያቱም በዚህ ደከምም አለ ጠንጋራም አለ ከጎኑ ሆነሽ ፑሽ የምታደርግ የምታበረታችው ጀግናዋ ሴት ነሽ። ከጀግና ሴት ጎን ስትሆኑ እንደዚህ በቃ ቫይራል ትወጣላችሁ። ቫይራል ስላችሁ በእያንዳንዱ ነገር ከጀግና ወንድ ጋር ደግሞ ስትሆኑ እንደዛው ማለት ነው። እና ፈጣሪ ያግዛችሁ፣ ከዚህ በላይ ፍቅርና መዋደድ ውስጣችሁ፣ ከዚህ በላይ ደግሞ ስኬታማ ሆናችሁ እንደማያችሁ አልጠራጠርም። የቅምጥሌ ደግሞ የሆነ ነገር አለ ማለት አሁን ላይሆን ይችላል፣ ግን የሆነ ጊዜ የሆነ ነገር አለ ትምህርቷን ስጨርስ ማለት ነው። የሆነ ነገር ብሩ ይላል ደግሞ ያኔ። ስለዚህ በተስፋ ጠብቁላችሁም። አቶ ብሩክ ደግሞ እንግዲህ ነገሮቹ እንደዚህ ያስተካክሏል ማለት ነው። እግዚአብሔር ያገዘ ትልቅ ደረጃ ደርሰ ለማየት ያውቃን። ቅምጥሌም እንደዛው ሀም እንደዛው። ወዳችኋለሁ። መልካም ጊዜ ሁላችሁ ባይ